ልጆቼ እኛን ግን ማን ይፈጠረ? ከረጅም ዓመታት በፊት እግዚአብሔር ሰዎችን በአምሳሉ እንደፈጠረ መጽሐፍ ቅዱስ ይነግረናል። መጀመሪያ የተፈጠረው ሰው አዳም ይባላል። እግዚአብሔር አዳምን ከምድር አፈር ሰራው፣ እስትንፋስም እፍ አለበት፣ ሕያውም ሆነ። በጣም በሚያምረው ኤደን ገነት ውስጥ መኖር ጀመረ። ነገር ግን እግዚአብሔር አዳምን ከመፍጠሩ በፊት በጣም የሚያስደንቁ ነገሮችን የተሞላችን ዓለም ፈጥሮ ነበር። የታሪክ ሰዓት በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ቅርጽ የሌላትና ባዶ ነበረች። ጨለማም በውሃ ላይ ነበረ። እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔር ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ማታም ሆነ ጠዋትም ሆነ አንደኛ ቀን። በሁለተኛው ቀን እግዚአብሔር ጠፈርን አደረገ፣ ጠፈርንም ሰማይ ብሎ ጠራው። ማታም ሆነ ጠዋትም ሆነ ሁለተኛ ቀን። በሶስተኛው ቀን እግዚአብሔር ከሰማይ በታች ያሉ ውሃ በአንድ ስፍራ ይሰብሰቡ፣ የብሱም ይገለጥ አለ። እንዲህም ሆነ። እግዚአብሔር የብሱን ምድር ብሎ ጠራው። የውሃ መከማቻውንም ደግሞ ባህር አለው። በምድር ላይ ፍሬን የሚያፈሩ ዛፎችን ለምሳሌ የአፕል ዛፍ፣ የብርቱካን ዛፍ፣ የማንጎን ዛፍ እንደየአይነታቸው ምድር አበቀለች። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ ሶስተኛ ቀን። በአራተኛው ቀን እግዚአብሔር በምድር ላይ ያበሩ ዘንድ ሁለት ታላላቅ ብርሃናትን አደረገ። ትልቁን ብርሃን ማለትም ፀሐይን በቀን እንዲያበራ፣ ትንሹን ብርሃን ማለትም ጨረቃን በሌሊት እንዲያበራ፣ እንዲሁም ደግሞ ከዋክብትንም አደረገ። ማታም ሆነ ጠዋትም ሆነ አራተኛ ቀን። በአምስተኛው ቀን እግዚአብሔር በውሃ ውስጥ የሚኖሩትንና በሰማይ የሚበሩትን ልዩ ልዩ የባህር ዓሦችን ለምሳሌ ዶልፊን፣ የተለያዩ የተዋቡ በውሃ ውስጥ የሚኖሩ እንስሶችን ፈጠረ። በሰማይ ደግሞ የሚበሩትን ቀለሞቻቸው በጣም የሚያምሩትን አዕዋፋትን በሰማይ እንዲበሩ ፈጠራቸው። ማታም ሆነ ጠዋትም ሆነ አምስተኛ ቀን። በስድስተኛው ቀን እግዚአብሔር ምድር ሕያዋን ፍጥረታትን እንደየአይነታቸው እንስሳትን፣ ተንቀሳቃሾችን፣ የምድር አራዊትንም እንደየአይነታቸው ፈጠረ። እግዚአብሔር ያ መልካም እንደሆነ አየ። ለሰው የሚያስፈልገውን ሁሉ እግዚአብሔር አዘጋጅቶ ስለነበረ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ ምድርንም ሁሉ ያስተዳድሩ አለ። እግዚአብሔርም ሰውን በመልኩ ፈጠረ፣ ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ምድር ላይ የሚንቀሳቀሱትን ሁሉ ግዙ አላቸው። እግዚአብሔርም ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበረ። ማታም ሆነ ጠዋትም ሆነ ስድስተኛ ቀን።
በሰባተኛው ቀን እግዚአብሔር ስራውን ሁሉ አየ፣ እጅግም ተደሰተ። በሰባተኛው ቀን ከስራው ሁሉ አረፈ። እግዚአብሔርም ሰባተኛውን ቀን ባረከው፣ ቀደሰው። ልጆችዬ እግዚአብሔር እጅግ አስደናቂ አምላካችን ነው አይደል? እርሱ ሁሉን ነገር ፈጥሯል። እኛንም የፈጠረን እርሱ ነው። ስለዚህ ሁሉ ጊዜ ልናመሰግነው፣ ልንወደው ይገባናል። እንደዚህ ያሉ የልጆች የመጽሐፍ ቅዱስ ታሪክና መዝሙሮችን ይዘን በቀጣይ ስለምንመጣ ቻናሉን ሰብስክራይብ እና ላይክ እንድታደርጉ ለማስታወስ እንወዳለን።